ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። የማይቋረጥ ደስታ በመንፈስ ቅዱስ ሆነ የማይቋረጥ የድፍረት ህይወት፣ የማይቋረጥ የእምነት ህይወት። ለምን? ጻድቅ በእምነት በህይወት ይኖራል አይደለ? እኛ ታምነን በእምነት እንጂ በማየት አንመላለስ ይላል ፖል። ግን ይሄ ሁሉ ዝም ብሎ የሚመጣ ነገር አለ ወይ? በምኞት የሚመጣ ነገር መሰረት አለ። መሰረቱ ምን? ወርድ ኦፍ ጋድ ነው ብለናል። ከወርድ ኦፍ ጋድ ከእግዚአብሔር ቃል ጋር ያለን ግንኙነት ግን በጣም ወሳኝ ነው። እኔም ማነበው ኢያሱ ላይ የተቀመጠውን ፕሪንሲፕል ነው። አሁን ያነሳው በጣም ፓወርፉል ፕሪንሲፕል ነው። ምሳሌ ምዕራፍ 4 ላይ ኢያሱ ላይ ቁጥር 5 ላይ እንደዚህ ለምዕራፍ 1 ቁጥር 5 ላይ በህይወት እድሜ ሁሉ ማንንም አይቋቋምህም፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልም፣ አልተውም። ይሄ የእግዚአብሔር ፓርት ነው። ሲነግረው ምን አለው? እኔ ስሰራ በቃ አንተን በህይወት ዘመን ሁሉ በእድሜ ዘመን ሁሉ ማለት from beginning to the end ማለት ነው። ማንንም አይቋቋምም። በቃ ኢያሱ ማለት እንደዛ ነው። በሌላ አነጋገር አንተ ብቻ እስራኤል ማለት እንደዛ ነው። ኔቸሩ ማለት ያ ብቻ አይደለም። ለኢያሱ ደግሞ ምን ይሏል? ልክ ሙሴ ጋር እንዳየህ ሁሉ ጊዜ ከሱ ጋር እንዳየኸኝ ከኔ ካንተ ጋር ደግሞ እንደዚሁ አብሬ ነው የምሆነው። ያ ብቻ አይደለም፣ በምንም ምክንያት አልጥልህም፣ አልተውህም። ካንተ ጋር ሆናል፣ አልጥልህም፣ አልተውህም። በምንም ሚሳ ካንተ ግን የምፈልገው ነገር አለና ከዛ በኋላ ይነግሯል። እንደውም ቁጥር 6 ላይ ለአባቶቻቸው ሰጣቸዋለሁ ብዬ ማልሁላችሁ ምድር ለዚህ ህዝብ ታወርሳለህና ጽና፣ አይዞ። ከዛ ደገመና ነገር ግን አለ በት ይለዋል። ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ህግ ሁሉ ጠብቅ። ነገር እያዋለሁ ህግ ውስጥ ነው ያዋለው። ባሪያዬ ሙሴ የሰጠህን ላንተ ትቶልህ ሄደው ነገር እሱ ሄዷል። ላንተ ግን የተተወልህ ነገር አለ። ዘ ወርድ ኦፍ ጋድ ነው ማለት ነው። በዛ ዘመን እንግዲህ ፌመስ የእግዚአብሔር ህግ ነው አይደለ? የእግዚአብሔር ቃል ተብሎ የሚታወቀው የእግዚአብሔር ህግ ነው። ለኛ አሁን በአዲስ ኪዳን ላለ ነው ደግሞ ክራይስት ነው፣ የክርስቶስ ቃል ብለን የምንለው ዘ ወርድ ኦፍ ጋድ የምንለው እሱ ነው። ጠብቃለሁ፣ አድርገውም፣ በምትሄድበት ሁሉ እንዲከናወን ወደ ቀኝም ወደ ግራም አትበል አለው። ፉል አቴንሽን ስጠው ለእግዚአብሔር ቃል። ግድ የለም ህጉን ለህጉ ፉል አቴንሽን ስጥ። ኤክስተርናል የሆኑ ብዙ ምክሮች ምኖች ሊሰም ፉል አቴንሽን። ወደ ግራም ወደ ቀኝም አትበል። ኤክስተርናል ሶርስ አይኖርህ። የስኬት ሶርስ፣ የክንውን ሶርስ፣ የድል ሶርስ፣ የመከናወን ሶርስ፣ የደስታ ምንጭ፣ የድል ምንጭ፣ የድፍረት ምንጭ ብለህ የምትላቸው ሌሎች አይደሉም። this is the word of God። ወደዛ ትኩረት ስጥ አለው። ከዛስ የዚህ ህግ መጽሐፍ ደግሞ ካፍ አይለይ አለው። በሌላ አነጋገር ካፍ እንዳይለይ በልብ ውስጥ መሆን አለበት። ካፍ እንዳይለይ ሰው በልቡ የሞላውን በአፍ ይናገራል ስለሚል ማለት ነው አይደለ? ምሳሌ ላይ ሰለሞን ነግሮናል። ሰው በልቡ የሞላውን በአፍ የሚናገር፣ አፋችን የሚናገረው ልባችን የሞላው። ስለዚህ ካፍ አይለይ ማለት ኢንዳይሬክትሊ በልብህ ይግባ። ከዛ ከክርታሱ ከወረቀቱ ከታብሌቱ ከእንጨቱ ወደ ልብ ይግባ ማለት ነው። ካፍ አይለይ። ምክንያቱም ኤኒ ታይም ካፍ እንዲወጣ ያስፈልጋል። ኤኒ ታይም ካፍ መውጣት አለበት። ካፍ አይለይ ያለው ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድም በቀንም በሌሊትም አሰላስለው። ስለዚህ ማሰላሰል ደግሞ በአፍ እንዲዋሃድህ ማለት ነው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማል። መዋሃድ የሚባለው ነገር የኛ ፓርት እንዲሆን የእግዚአብሔር ቃል ወይም እዚህ ጋር የእግዚአብሔር የኛ ፓርት እንዲሆን ሁል ጊዜ ምን ማድረግ አለብን? ማሰላሰል። ሜዲቴሽን በጣም ፓወርፉል እና በሌሊት አስበው የዚያን ጊዜ መንገድ ይቀናላል፣ ይከናወናል። ቁጥር 5 ላይ ያልኩ ነገር ሁሉ የሚሆነው የዚያን ጊዜ ይሄ እነዚህ ነገሮች አንተ የምታደርገው ነገር አለና ለኢያሱ ነገረው። ኢያሱ ሲሪየስሊ ነው የወሰደው። ይሄ መጀመሪያ ቃል እግዚአብሔር መልእክት ሲሪየስሊ የወሰደው እንደውም ከሙሴ በላይ በጣም ብዙ ነገስታት ድል እያደረገ የወጣው ማንቸም ተሸንፎ የማያውቀው ለዚህ ኢያሱ was so powerful።
ለምንድን ነው ብትል ሚስጥሩ ስትሮንግ ስለሆነ አይደለም፣ የጦርነት ስልት ስላወቀ አይደለም። ግን ሁሉ ጊዜ ካፉ የሚወጣ ቃል ቻሌንጅ እንኳን ሲያደርጉት ካፉ የሚወጣ ቃል እግዚአብሔር ቃል ነው። ስለዚህ ይሄ በጣም ፓወርፉል ነው። መዝሙር ምዕራፍ 1 ላይ ተመሳሳይ ነገር ነው የምናገኘው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። ኤክስተርናል ምክር አትፈልግ። አሁን ከውጭ የሆኑ ዲፔንድ የምናደርጋቸው ተሳክቶላቸዋል። አሁን በክፉዎች ምክር ይላል። የክፉዎች ምክር በጣም ክፉዎች ናቸው። ምክራቸው ግን በጣም ጠልቆ የሚገባ አትሂድ በዛ አለ። በኃጢአተኞች መንገድ አትቆም። ይሄ ምድር ላይ ኃጢአተኞች የሚሄዱበት መንገድ አለ፣ በቃ ስልት አለ፣ ብልጠት አለ። አትሂድ አለው። ዳዊት ነው የሚናገረው አይደለ? ከዛ በዋዘኞች ወንበር አልተቀመጠም። ምን የሌላ ሲሪየስነስ የሌላቸው የነሱ ቦታ ቅድም ያዕቆብም ሲናገር ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሪጆይስ ኢን ዘ ወርድ ፕሬዝ ጋድ። በእግዚአብሔር ቃል በመጀመሪያ ተደሰት። እግዚአብሔር ቃል ለማንበብ ልሰማ ስትል በጆይ ቅረብ። ፕሬዝ ጋድ በጆይ ቅረብ። በቃ ምን የእግዚአብሔር ቃል ነው ጆይ። በቃ ምክንያቱም የእግዚአብሔር ቃል ነው፣ የሰው ቃል አይደለም። ሪጆይስ አድርጋል። ይሄ ጥሩ ነው አቀባበላችን። ምን ሊል ነው ደግሞ አንተ በእግዚአብሔር ቃል የሚደሰት አቲቲዩድ ይዘህ መቅረብ አለ። ከዛስ ሕጉንም በቀንና በሌሊት ያስባል። እዛ እንደተነገረው ቃሉ ከመጣ በኋላ እዛው ረስተህ አትሂድ። ሰምቶ የሚረሳ ያልሆነው እሱ በስራ የተባረከ ይሆናል አይደለም? ያዕቆብ ላይ ሲናገር ሰምቶ የሚረሳ ያልሆነው ነገር ግን በቃሉ የሚጸና። እንዴት ነው የምንጸናው? በቃሉ ሜዲቴሽን ነው። ዛሬ የሰማሁትን ማሰላሰል አለብኝ፣ ዴይ ናይት እንዲዋሃደኝ ማለት። ሰምቶ የሚረሳ መሆን የለብኝ። ያን ጊዜ በስራው የተባረከ ይሆናል። በቀንም በሌሊትም ያስባል። እርሱም አለና ሪዘልቱ እዚህ ጋር ተቀመጠ። በውሃ ዳር እንደተከለች ፍሬዋን በየጊዜው እንደምታ ማለት እድሜውን ሁሉ ማንም አይቋቋመው ማለት እድሜውን ሁሉ ስኬታማ ቦልድሊ ይቀጥላል፣ በደስታ ይቀጥላል። ፍሬዋን በየጊዜው እንደሚሰጥ ቅጠሉም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወናል። ይሄ ነው ኤቭሪቲንግ ኢዝ ዊዝ ዘ ወርድ። ግን ለእግዚአብሔር ቃል ያለን አፕሮች፣ ለእግዚአብሔር ቃል ስፍራ፣ ለእግዚአብሔር ቃል ያለን ቦታ ለኢያሱና እዚህ ጋር መዝሙር ነው የተጻፈው። እሱ ላይ ነው እንግዲህ ሲሪየስ ሆነን መቆም ያለብን። አማኝ የሚሰሙን ካሉ እዛ እገሌ ላይ አትመስርተው። በቃ ነብይ እንትና አለልኝ ብለህ በቃ አቤት እነሱ ኖ ነብይ እንትና ላይ አይደለም። ክራይስት ነው የኛ ሴንተር። ስሙ የተባለው እሱ ነው። እግዚአብሔርን ያየው አንድስ እንኳን የለም። አንዳንዴ ብንሰማውን ባልከው ላይ ሰዎች በጣም ይደገፉና ከዛ ይሰበራሉ። ከዛ እኔ በቃ እንዲህ አምኜው እንዲህ ብዬ ልቤን ሰጥቼ እንዲህ ገንዘቤን ሰጥቼ ይላሉና እግዚአብሔር እንደው ማን አርጋለ የሚላቸው ነው ይመስለኝ። ለምንድን ነው አንተ የምታረገውን ነገር ሁሉ ከእውቀት አንፃር አምነ በትክክለኛ ማድረግ አለብንና አንዳንዴ በራሳችን መንገድ ፍሬን በጥሰን ሄደን ለሚደርስብን አደጋ ሁሉ እግዚአብሔርን ተጠያቂ አናደርግም። እግዚአብሔር ሰውን ማቀው ይላል ቅን አርጎ መስራቱን ነው፣ ግን ሰዎች ውስብስብ ዘዴ ይቀየሱ ይላል። በጣም ሰው በራሱ በጣም ኮምፕሊኬትድ ነውና ብዙ ነገር ይቀይሳል። ግን የእግዚአብሔር ቃል ንጹህ አይደለ? ንጹህና ብንተገብረው የሚሆን ነው። አንድ እንደው ላንሳና ወደ ፓስተር ያዕቆብ ይመጣለው። አንድ የተናገርክ በውስጥ የሚመጣልኝ ይሄ ኢያሱ መጨረሻ ምዕራፍ ላይ እኔና ቤቴ ግን እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ምረጡ፣ ወይም ደግሞ እናመልካለን ወይም እናገለግላለን። በቃ ጌታን ለማገልገል በቃ ሰጠ። ጅምር ላይ የጸናው ኢያሱ ፍጻሜ ላይም ደስ የሚያሰኝ ምዕራፉ መጨረሻ ላይ ደስ የሚያሰኝ ነገር ይዘው ነበር። ካሌብ ላይም ያንን ነው የምታየው። አሁንም ጉልበታም ያኔ እንደነበርኩት አሁንም ጉልበታም ነኝና እነዚህ ሰዎች ለምንድን ነው እስከ መጨረሻ የሚሄዱት ካልን ቃሉን ይዘዋል። እንደሌሎቹ የእግዚአብሔርን ቃል አልጣሉትም። ወደ ቀኝም ወደ ግራም ሳይሉ በልባቸው የነበረውን ቃል ይዘው ጃይንቶችን ሁሉ እያሸነፉ እንዲሄዱ አስችሏቸዋል ማለት። ያ ቃል ለኛ ተሰጥቷል። ያ የቃል አይደል? ለዛውም የክርስቶስ ቃል አይደል? ይሄ ቃል ለህይወታችን ተሰጥቷልና እዚህ ቃል ላይ መመስረት እና ፓስተር ያዕቆብ ይሄ ሰዎች ፕራክቲካል ነገር ያስፈልገናል። ጌታ የሚያስደስተው ሰሚዎች ብቻ እንድንሆን አይደል፣ አድራጊዎች እንድንሆን። ስለዚህ አድርጋውን ለኢያሱም እንዳሳየን አፖስትል ኢያሱ የዚህ ሕግ መጽሐፍ ካፋ ይለይ ብሎታል።
አሰላስል ብሎታል። ወደ ቀኝ ወደ ግራ አትበል ብሏል። ሙሴ ያዘዘን ሁሉ አድርግ በቃ ያንን ቃል አፕላይ አድርገው። ምክንያቱም ልክ ለህይወት አፕላይ ስታረገው ነው የሚሰራልህ ብሎታል። እውነትም ሰራለት እና ጌታ ከኔ ጋር ሆኖ እንዲወደኩ የሚል ሰው ገጥሞና ጌታ ከኔ ጋር ነው ግን እንዴት ይሄ ሁሉ ደረሰበት ይባላል። ግን እኔ ካንተ ጋር ነኝ የሚቋቋም የለም የሚለው አይደለም ዋስትናችን፣ ለዛ ቃል የምንሰጠው ምላሽ ነውና እስቲ ፓስተር ያቆይ የተናገርከው አለ ሰሚዎች ብቻ አትሁኑ ቃሉን የምታደርጉ ሁኑ ይላል እና ከቃል ጋራ ተስማሚ የሆነ ነገር አንዳንድ ሰዎች አምኜ አልሆነም ይላሉ። እዚህ ጋር ደግሞ አምነው የእምነታቸውን ዋጋ ከእግዚአብሔር እንደተቀበሉ ይናገራል እና መጀመሪያም በዛ ሰውዬ ውስጥ ያለው እምነት ነገሩ እንደማይሆን ነው። አሁን እኮ ፍርድ እየተናገረ ነው። አሁን ሲያወራ ኬኔታ ግን ብሏል አንዳንድ ሰዎች ለረጅም ጊዜ በአልጋ ላይ በህመም የሚቆዩበትን ምክንያት ማወቅ ከፈለጋችሁ ንግግራቸውን አድምጡ ይላሉ። ስለዚህ ንግግር ፍሬ ነው። በዚህ አምኜ አልሆነም በሚለው ሰው ልብ ውስጥ ያለው አለማመን ነው፣ ሌላ ነገር አይደለም። እምነት ተስማሚ ተግባር አለው። አንዳንድ ሰዎች አመንኩ ይሉና በሚያደርጉት ነገር እምነታቸውን ይቃረኑታል፣ ተቃራኒ ይሆኑበታል ለእምነታቸው። መጽሐፍ ቅዱስ ለምሳሌ ኢየሱስ 30 ስንት ዓመት ሙሉ በዛ መጥመቂያ ዳር የነበረውን ሰው ይሄዱ አናገረው። ከዛ ረጅም ዓመት ኤክስፒሪየንስ ያላደረገው ነገር ተነስቶ መሄድ ነው። ስለዚህ ተነሳና አልጋን ተሸክመ ሄድ ሲለው ተነስቶም አልጋውን ተሸክሞ ሄደ ይላል። ተነስቶም ኢየሱስ አንስቶት ምናምን አይልም፣ ራሱ ተነስቶ። ስለዚህ ከተነገረው ቃል ጋራ የሚስማማ ፕራክቲካል የሆነ ላይፍ አለው። አንዳንድ ሰዎች ጨነቀኝ እያሉ እንዴት በረፍት ይኖራሉ? ቀሏቸው ጭንቅ ይለኛል ምን እንደሆነ አላውቅም ይላል። መሞት መስሎኝ ነበር ይላል። መኪናም ሲስታቸው ለትንሽ በቃ ሞቼ ነበር እግዚአብሔር አተረፈኝ ይላል። ስለዚህ ንግግራቸው የሚያምኑትን ነገር መልሶ ይቃረናል። መጽሐፍ ሰሚዎች ብቻ አትሁኑ ቃሉን ቃል የሚደረግ ነው። አንዱ የቃል ድርጊት ምንድነው? ኮንፌሽን ነው። አንዳንድ ሰዎች ስለተለፈለፈ አይደለም ይላሉ፣ ስለተለፈለፈ ነው። ለምን? እምነት የሚሰራው በንግግር ነው። በንግግር ያልተገለጠን እምነት መጽሐፍ ቅዱስ እምነት ብሎ አይጠራው። አብርሃምም አመነ ካለ በኋላ እግዚአብሔር የአብርሃምን ንግግር እንዴት አድርጎ ለወጠው? ስሙን በመቀየር። ስለዚህ በየሄደበት ስፍራ የብዙ ሕዝብ አባት ነኝ እያለ ይናገር ነበር። በአብርሃም ሕይወት ይሰራ የነበረው ሕግ የእምነት ሕግ የንግግርም ሕግ አለበት። ለምሳሌ 2 ነገሮችን ያነሳል። ለሙታን ሕይወትን እንደሚሰጥ ይሄን ልጁን ተራራ ላይ ሊሰዋ ሲወጣ ያሳየው ነገር ነው። አብርሃም ሙሉ ነው እምነቱ። ያዕቆብ ላይ ይናገራል። አብርሃምስ በስራ ጸድቆ አልነበረም? ስራ የሚለው የእምነቱን ተስማሚ ተግባር ነው። ሁለተኛው የሌለውን እንዳለ አድርጎ በሚጠራ ይላል። ስለዚህ አብርሃም እንዲያውም መሃን ነበሩ ነው ውስጡ መሃን ነበሩ። እድሜያቸው ሄዷል። ከተፈጥሮ ሕግ ውጪ ሁሉ ወጥተዋል። ነገር ግን በነዛ ጊዜያቶች ሁሉ እምነቱን መናገር አላቋረጠም። ዛሬ ስለ እምነት ንግግር ብዙ የተሳሳቱ ነገሮች አሉ። እነዛ ምንድናቸው? ቦልድነስ ያስፈልገው ያንን ነገር ተቃርኖ የሚቆም ሌላ ኃይል ስላለ ነው። ስለተናገርክ አይደለም እኔ በመናገር አላምንም እኔ በስራ ነው ያልተናገርነውን ነገር ወደ ስራ እናመጣው። እግዚአብሔር ነገሮችን ፕራክቲካል ማድረግ ሲፈልግ ዘፍጥረት ላይ ንግግርን ያመጣው። ስለዚህ ምናልባት ንግግርን 2-3 ደቂቃ ብናገር 2 ቆሮንቶስ 4:13 ላይ ስለ ንግግር እንዲያውም ለአፍህ ረፍት አትስጥ ይላል። ረፍት በቃ ሌሊት አንድ ሰውዬ በሚሽነሪ ነው እየዞረ ያገለግላልና ታሞ ሆስፒታል ውስጥ ሆኖ ትንሽ አልነቃም እና እንደ ቅዠት ሲያደርገው ዶምቢዶሎ ያሉ ቅዱሳኖች እንዴት ናቸው ይላል። ቅዠቱ ራሱ አገልግሎቱ ነው። ቃል ቅዠታችን ሁሉ እሱ እስኪሆን ድረስ ብዙ ጊዜ ሰው እኮ ሌሊት አዞ ሲያባረኛ ያየው በሬ ሲያሯሩጠኛ ያየው ምናምን የሚለው ከሚያስበው ነገር ለምን ከሐሳብም ይመጣል ህልም ይላል። ስለዚህ ቃል ሁለንተናችንን እስከሚወርስ ድረስ ንግግራችን፣ አክሽናችን፣ ራሱ እይታችን፣ አስተያየታችን፣ ሁሉ ነገራችን በእግዚአብሔር ቃል እስከሚወረስ ድረስ ቃሉን በመናገር መትጋት አለብን። ሌሎቹ እንዴት ውጤት እንዳመጡ የሚናገረው እዚህም ላይ ነው። 2 ቆሮንቶስ 4 ነገር ግን አመንኩ ስለዚህም ተናገርኩ ይላል።
ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛም ደግሞ እናምናለን፣ ስለዚህ እንናገራለን። በእነ ዳዊት የነበረው መንፈስ በእኛ ውስጥ ስላለ እነ ዳዊት ፍሩትፉል የሆኑት አምኖ በመናገር ነው። እኛም ፍሬያማ የምንሆነው አምኖ በመናገር ነው ይላል። እንዴት እንድናገር? የትምህርቱ አንዱ አካል ቦልድነስ ነው። ቦልድሊ እንናገር ይላል። ራሱ ቃሉ የእምነት ይልና አዋጅ ነው የሚለው። አዋጅ ስርቻ ስር አይነገርም፣ በእንቅብ ስር አይነገርም። አዋጅ ማለት የአንድ ሀገር ንጉስ አንድን ህገ መንግስት የሚያጸድቅበት ፕሮሰስ ነው። ስለዚህ ህዝብ የሚሰበሰብበት ቦታ አለ። አዋጅ ነጋሪው ደግሞ ይወጣል። ከዛ በኋላ በጡሩምባ በነጋሪት በምን ህዝቡን ከሰበሰበ በኋላ ያ አዋጅ በህዝብ ሁሉ ጆሮ ላይ ነው የሚነገረው። ስለዚህ የእምነት ንግግርም በየትኛውም ስፍራ ሰው ይግባው አይግባው፣ ሰው ይረዳ አይረዳ፣ ቦልድሊ ልንናገረው የሚገባ ነገር ነው። መጽሐፍ ቅዱስ ይህንን ነው የሚናገረው። ሌላው በይፋ ካልታወጀ ነገሩ ህጋዊ ወይም የዛ ነገር ባለቤት መሆን አይቻልም። ለምሳሌ አሁን እኛም ሀገር ብንመጣ አሁን አንድ ሰው የንግድ ሎጎውን ለመለወጥ ከፈለገ በህግ ፕሮሰስ ያደርግና ወይ በአዲስ ዘመን ወይ በነጋሪት ጋዜጣ ይታወጃል። ከዛ ከታወጀ በኋላ አይ ይሄ ነገር ሌላ ሰው ላይ አለ ወይም ደግሞ የስም ተመሳስሎ አለ ከተባለ አለቀ። እዛ ጋ ግን እወጃ ከተደረገ በኋላ ከጸና በኋላ ሌላ ሰው መጥቶ ቢጠይቅ ያን ነገር ከዛ ሰው መውሰድ ወይም ከዛ ሰው መንጠቅ አይቻልም። ስለዚህ ይሄ አስፈላጊ ነገር እወጃ የሚለው ይሄንን ነው። ድፍረት ያስፈልጋል። ሁሉ ሰው እንዲሰማው ማወጅ። ቦልድሊ እስካላወጅ ነው ድረስ ደግሞ እምነታችን ውጤት ማምጣት አይችልም። ስለዚህ የእምነት አዋጅ በግልጽ የሚደረግ ለምሳሌ የአድዋ ድል ላይ ሚኒልክን እንወዳቸዋለን። እዛ ላይ ልባቸው በጣም ደስ ይላል። እዛ ላይ ያለውን ሳይ ምን ይላል? የአድዋ ዘመቻ ክተት አዋጅ ይላል። አዋጅ ነው። ለምን? ለጦርነት ከጥግ እስከ ጥግ ያለውን ህዝብ ያንቀሳቀሱት በአዋጅ ነው። ሁሉም ሰምቷል ማለት ነው። ስለዚህ የእምነት ንግግር ሁሉም ሰው ሊሰማ በሚችልበት መንገድ በድፍረት በታላቅ ድምፅ ቦልድሊ ነው የሚታወጀው። ላይክ እንደ አንበሳ ማለት ነው። አሁን ግሳቱ እስከ 8 ኪሎ ሜትር ድረስ ይሄዳል ይላል እና ግሳቱ እጅግ በጣም የሚያስፈራ ነው። ከንጉስ ቁጣ ጋራ ተነጻጽሮ ሁሉ ተቀምጧል። ኮንፌሽንም እንደዛ ነው። ፍሬ እስከሚያፈራ ውጤቱ በአካል እስኪገለጥ ድረስ ያንን ነገር መናገራቸውን ሰዎች ማቆም የለባቸው። አምነው በሚናገሩትም ቃል ማፈር የለባቸው። አምነው በሚናገሩት ቃል መሸማቀቅ የለባቸው። ስለዚህ አንዱ እምነት ፍሬ የሚያፈራበት መንገድ ያለማቋረጥ ዴይ ኤንድ ናይት ያንን ነገር ስንናገረው፣ እንዲያው በሰማነው ቁጥር እምነታችን እየጠነከረ ነው የሚለው። ስንናገር እኛ ራሳችን እንሰማዋለን። ስንሰማው ደግሞ በእምነት እየበረታን በእምነት እየጠነከርን መጽሐፍ ቅዱስ አለት የሚለው ይሄንን ስትሮንግ የሆነውን ፌዝ ነው ለማለት ነው። ፕሬዝ ጋድ። የሚገርም ነው ፓስተር ያዕቆብ። ይሄ እወጃው በጣም ዲክሌር ማድረግ በጣም ወሳኝ ነውና ከአፕሊኬሽኖቹም አንድ አፕላይ ከምናደርግ ወይም በህይወታችን ከምንተገብረው ነገር አንዱ ዋናው ንግግር ነው ያጸናኸው ነበርና ሳይናገር አንድ ሰው አደረገ ማለት አንችልም። እቺ የልብሱን ጫፍ የነካችው ሴት እኮ የልብሱን ጫፍ ብነካ ድናለሁ ብላለች ይላልና በቃ ይሄን ደግሞ ኮንቲኒዩስሊ ትለው ነበር። ይሄ ነገሯ ይዛት ሄደ። ከዛ ከነካች በኋላ ደግሞ ይሄው ብላለችና ተብሎ ተጻፈና አንድ ሰው ላመነው ነገር እስካልተናገረ ድረስ የአፕሊኬሽኑ አላረገውም ነው። ምክንያቱም የዚህ ህግ መጽሐፍ እያልክ ነበር አፖስቶል ከአፍ አይለይ። የመጀመሪያው እንደውም ድርጊት አፍ ነው። ከዛ በኋላ እግር ይከተለዋል። የሄደም ትነካለህ። የምታረጋቸው ነገሮች ሁሉ ተያያዥ ናቸው። እነዚህ የተሰሎንቄ ሰዎችም አንድ ቁጥር ልጨምርና አፖስቶል ወደ አንተ ልምጣ። ምዕራፍ 1 ቁጥር 2 እና 3 ላይ በጸሎታችን ጊዜ ስለናንተ ስናሳስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ከዛ ደግሞ ወረዳለና ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው ይላልና እነዚህ ሰዎች የእምነታቸው ስራ አለ፣ የፍቅራቸው ድካም አለ፣ የተስፋቸው ደግሞ መጽናት አለ። እነዚህን ላይፋቸው አድርገውታል። እምነት ስራ ነው ማለት ነው አይደለ? እምነት ራሱን የቻለ ተግባር አለው፣ ሎ አለው ራሱ አይደል? the law of faith የእምነት ህግ ነው ይዳን ነው እና እምነት ያስቀመጣቸው ነገሮች አሉና ከእምነት ሎዎች አንዱ ይሄ
ኮንፌሽን የምንለው ከእንደገና ደግሞ በዛ ንግግራችን ውስጥ ደግሞ ድፍረት አለ ብሏልና እንላለን ያልነው እኮ ስለዚህ በድፍረት ነው የምንናገረው ስትናገርም ቃሉን በግልጽ ወይም ደግሞ በድፍረት ተናገሩ ሐዋርያቶች የሚለው እኮ መንፈስ ሲመጣባቸው ሲናገሩ ኖርማል አይደለም ጌታ እኮ ያድናል እንዲህ ይላል ምናምን አይደለም እኮ በቃ ይሄን ነገር በድፍረት ይገልጡት ነበር ከዛ ውጭ ሌላ አማራጭ እስካይኖር ድረስ ጳውሎስም ስለኔ ጸልዩልኝ ያለው እግዚአብሔርን ቃል በግልጥ ለሁሉ እንድናገር ቦልድሊ ማወጅ እንድችል ፕሬ አድርጉልኝ ይላል የእግዚአብሔር ቃል ያለ ድፍረት አይነገርም ከዛ ደግሞ ይህ ድፍረት ሲመጣ ደግሞ ጆይ ተያይዞ ይመጣልና እንደው ጠቅለል አድርገህ አፖስቶል ምታነሳው የእግዚአብሔር ቃል የደስታችን ምንጭ ነው የድፍረታችን ምንጭ ነው የእምነታችን ምንጭ ነው አንድ ሰው የእግዚአብሔርን ቃል አደረገ የሚባለው መናገር ሲችል ነው በድፍረት አሁን እቺ ሴት ውሃ ስትቀዳ ያገኛት ኢየሱስ ያገኛት ሳምራዊት ሴት መጀመሪያ ተጨቃጨቀችው ከዛ በኋላ የእግዚአብሔርን ቃል በሰማችና ታሪኳን በነገራት ጊዜ ከተማ ገብታ ስለ ኢየሱስ ተናገር ነበር በታላቅ ደስታ እንስራዋን ጥላ ማለት ነው አንዳንድ ጊዜ የእግዚአብሔርን ቃል ስንቀበል የእግዚአብሔር ቃል ሲነካን በሂጂና ከተማ ተናገሪ ማለት ግን የእግዚአብሔር ቃል ስለተነካች ማለት ነው ማንነቷን ስላወቀች እሷ እኮ በከተማ ውስጥ የታወቀች ኃጢአተኛ ነች የባለ 5 ባል ሴት ነች ማለት በጠራራ ፀሐይም እንኳን ሄዳ ውሃ ለመቅዳት የሄደችበት ምክንያት በቀን ከነሱ ጋር መገኘት ስለማትችል ነው ለምን ሺዝ ኖን ሲነር የታወቀች ኃጢአተኛ ነች ኢየሱስ ደግሞ ወደ እነዚህ አይነት ሰዎች ነው የሚሄደው ሄደና ተናገረች እኔ እንደዚህ ነኝ ከዛ በኋላ ነገራት ታሪኳን በነገራ ጊዜ when she accepted the word እግዚአብሔርን ቃል በተቀበለ ጊዜ ንግግሯንም አፕሮቿንም ነው የቀየረው ተቀበለች ግን ምን አደረገች ወሰደችና ያንን ቃል ከተማ ሄዳ ታሪኬን የነገረኝ ልንገራችሁ ብላ እሱ በእውነት መሲህ ነው ብላ ለአሳየች ስለዚህ she was bold she was so joyful በጣም ደስተኛ ነበረች እምነቷን ደግሞ ይናገራል ምክንያቱም በቃ ይሄ መሲህ ነው አለች ታላቅ እምነት ነበራት ቦልድሊ ነበር ከተማ የተናገረችና ብዙዎችን ይዛ መጣች አንዳንድ ጊዜ ንግግራችን ለኛ ብቻ ለሚሰራል አንዳንድ ጊዜ በድፍረት የምንናገረው ያመነውን ቃል ስንናገር ሌሎችንም ይማርካል ስለዚህ እግዚአብሔር በድፍረት እንድንናገር ይሄንን የእምነትን ህግ በእኛ ያስቀመጠው ሁለት ስራ ነው የሚሰራው እኛንም ያሻግረናል ወደ እድገትም ያመጣል ለኛ የተሰጠንን እንድንወርስ ያደርገናል ለሌሎችም ደግሞ ይሆናል አሁን ያቺ ደም ሲፈሳት የነበረች ሴት በሆነላት ነገር በተናገረችው የልብሱን ጫፍ የነካው እንደሆነ ድናለሁ ብላ በተናገረች ጊዜ በተፈወሰ ጊዜ የሷ ፈውስ ኦፕንሊ ለብዙዎች ነው መድኃኒት ይሆናል ለብዙዎች ነው ፈውስ ይሆነውና ተናገረች እና መናገር መቻል አለብን ማለት ነው እምነት ይነገራል ነው የሚለው ነገር እንዲዝ ነው ይሄን ለመናገር ነው በጣም ፓወርፉል አፖስቶል ወደ ፓስተር ያዕቆብ እንታና ጠቅለል አድርገ እነዚህን እምነት ድፍረት እና ደግሞ ከጆይ ጋር ማያይዘ ነው እንደው ከመንፈስ ቅዱስ ደስታ ጋር የሚለውን የተነሳንበት ርዕሶችን ለሚከታተሉን ሁሉ ጠቅለል ብሎ የስ እኔ በእምነት በድፍረት በሙሉ ደስታ እኖራለሁ የሚሉበትን እንደው ማሰሪያ ያያረግን እንድንሄድ በጣም ደስ ይላል መቼም ደስታ የሌለበት ነገር የለም በመጽሐፍ ቅዱስ ውስጥ ስለ ስሙ የሚመጣው ነገር ሁሉ ደስታ አለበት ያለ ደስታ የምናደርገው ነገር የለም ቆላስይስ 1:12 ከደስታም ጋር በሁሉ ለመጽናትና ይላል ስለዚህ ደስታ ይሄ ከቃሉ ከመንፈስ ቅዱስ የምናገኘው ደስታ በማንኛውም ነገር ጽናትን ይሰጠናል ስለዚህ ከደስታ ጋር በሁሉ ለመጽናት ለመታገስ እያለ ይናገራል ሌላው እንትን ደስ የሚለው ደግሞ ዕብራውያን 10 ሰዎች ብዙ ስደት ብዙ ችግር ከአይሁድም ከሌሎችም የተቀበሉ ሰዎች ናቸው እና እንዲያውም ዕብራውያን 10 ላይ ሲናገር የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራት የራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል እንዲያውም ሲጽፍ ደም እስከ ማፍሰስ ድረስ አልደረሳችሁም ይላል ነገር ግን ንብረታቸው ተወስዶባቸዋል ተገፍተዋል ተሰደዋል እና ሄደው ሲጠይቋቸው በደስታ ነው የሚለው ተቀበላችሁ ይላል ለምን ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ስላወቃችሁ ይላል ይሄንን ርስታቸውን የነገራቸው ማን ነው የእግዚአብሔር ቃል ነው ሌላው ሮሜ 7:22 ላይ ፖል ይናገራል በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና ይላል
ስለዚህ ሰው በቃል መደሰትን መልመድ አለበት። ለምን? በቃል ውስጥ ህይወት አለ፣ በቃል ውስጥ እምነት አለ፣ በቃል ውስጥ ደስታ አለ። ለልቤም ደስታን ሰጠኝ ይላል። ቃል በራሱ በሰው ልብ ውስጥ የእግዚአብሔርን በረከት ክሬት የማድረግ የመፍጠር አቅም አለው። ሰው ያንን በእምነት ከተቀበለ ሪጆይስ ያደርጋል። የክርስትና ህይወት ከደስታ የጎደለ ህይወት አይደለም። አንዳንዶች ሀዘን አለ፣ ከፍታ አለ፣ ዝቅታ አለ ይላል። ይሄ እነሱ ትርክት ነው። መጽሐፉ የሰውን ህይወት በእንደዚህ አይነት መልኩ አልገለጸውም። ራሱ የደረሰባቸው ንጥቂያ ከደስታ ጋር ነው፣ የደረሰባቸው ስደት ከደስታ ጋር ነው ይላል። የጸኑት ከደስታ ጋር ነው፣ የታገሱት ከደስታ ጋር ነው። ምናልባት 12ን ዕብራውያንን ክርስቶስ እንዴት በመስቀል ላይ ያሳለፈ፣ እንግዲህ መስቀል የመጨረሻው ቦታ ነው። አሁን በመስቀል ላይ ኢየሱስ ያሳየውን ነገር አንዳንድ ሰዎች አትረዳኝም፣ የኔማ ይላሉ። የኔማ የተለየ ነው፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸውም። መከራ የማጉላት ዝንባሌ ስላላቸው ነው። መጽሐፍ እንዲህ ይላል፣ የእምነታችሁን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ከዛ እርሱም ነውርን ንቆ በፊቱ ስላለው ደስታ ይላል በመስቀል ምን አለ? ስለዚህ የመታገስን አቅም ያገኘው በፊቱ ስላለው ደስታ ነው። ደስታው የምንሰጠው ትዕግስትን በእግዚአብሔር ዙፋን ቀኝ ተቀምጧል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ኢየሱስ በምን ጸና? በደስታ ጸና፣ በትዕግስት ጸና። ከዛ ጽናት ሪፓርት አላደረገም እና ቅዱሳን በሁሉ ደስ እንዲላቸው በሁሉ ደስ እንዲላቸው እንደ እግዚአብሔር ቃል እንመክራለን ለማለት ነው። ስታነሳው ነበር ባለፈው ተገርፈው ሲወጡ ደስ እያላቸው ወጡ ይላል እና የሚገርም ነው። ከግርፊያም ራሱ ምንም በእነሱ ላይ እንትን አይፈጥርም ነበር፣ የውስጥ ደስታ ኃይል ስለሆናቸው የሚገርም ሐሳብ ነበር። እምነት ድፍረትና ውድ ተመልካቾቻችን ስለ እምነት ድፍረትና በመንፈስ ቅዱስ መደሰት የመንፈስ ቅዱስ ደስታ ብለን በእነዚህ ሐሳቦች ላይ አማኞች ምን አይነት ህይወት ሊኖሩ እንደሚገባቸው የሚለውን ስንወያይ ነበር ለአራት ሳምንታት። ዛሬ ያንን ሐሳብ ጠቅልለናል። ስለዚህ ሁላችንም አፕላይ እንድናደርገው በህይወታችን እንድንተገብረው መጀመሪያ see it in the word በቃሉ ማየት፣ ከዛ በኋላ ደግሞ ያየነውን ደግሞ ማድረግ ያንን ነገር ማድረግ፣ ከዛ ደግሞ ለሰው መንገር፣ ደስታችንን ለሁሉ መግለጥ። እንዲህ አይነት ህይወቶችን በማድረግ እግዚአብሔር ቃል እየተገበርን ምንሄድ ከሆነ በህይወታችን እግዚአብሔር ያዘጋጀልንን ደስታ ልክ እንደ ተሰሎንቄ ሰዎች መደሰት እንችላለን። እግዚአብሔር ቃል በተቀባዮቹ እምነት ነውና የሚሰራው። ይሄ ቃል ራሱ የዛሬው ትምህርት ሐሳብ ወደ እናንተ ሲደርስ አሜን ብላችሁ ቃሉን እያጠናችሁ በራሳችሁ እየጸለያችሁ በዚህ ቃል ላይ ዲጊንግ በጥልቀት በመቆፈር በመጽናት በመታረጉት ነገር ሁሉ የልብ ደስታ ይሆንላችኋል። ይህ መልእክታችን ነው። እንወዳችኋለን። ይህንን የተላለፈውን ትምህርቶች በፌስቡክ ላይቭ እንዲሁም ደግሞ በዩቲዩብ ማግኘት ትችላላችሁ። ፌዝ ሚዲያ ወርልድ ዋይድ ብላችሁ ገብታችሁ ማግኘት ትችላላችሁ። እንወዳችኋለን። በሚቀጥለው በሌላ ርዕስ እንገናኛለን። ሻሎም።